ጽምዶ ለተባሉ ቢተውት ይሄን ሁኔታ ትተው በድርድር ቢጨርሱ። በድርድር ማለት ምንድነው? የኤርትራ መንግስት የነካው የለም። አንድ ነገር ልንገርህ፣ የኤርትራ መንግስት ሉዓላዊነት ስለ አሰብ ሲነገር ሉዓላዊነትን ነኩ አለ። የኤርትራ መንግስት ስለ ሉዓላዊነት የማንሳት ሞራሉ የለውም። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጄኔራል ባጫ ደበሌ ከሰሞኑ የኢትዮጵያ ሉዓላዊ ድንበር አልፈው ገብተዋል ያሏቸው የኤርትራ ጦር አዛዦች ሉዓላዊ ሀገርን የተዳፈሩበት ድርጊት እንደሆነ ገልጸዋል። ጄኔራሉ የውጭ ጉዳይ ሚኒስትር ቲንክ ታንክ ግሩፕ በሆነው ሆርን ሪቪው ላይ ባሰፈሩት ጽሑፍ እነዚህ ኃይሎች ላይ እርምጃ መወሰድ እንዳለበትም ጥሪ አቅርበዋል። ባጫም ኢትዮጵያ የወሰደችው በትዕግስት ላይ የተመሰረተ ፖሊሲ አንድ ቀን እንደሚለወጥ በሚገባ መረዳት አለባቸው ሲሉ አስጠንቅቀዋል። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? ዕለታዊ የመረጃ ቅኝታችን ነው ተጀምሯል። ቀደም ሲል ባነሳነው ርዕሰ ጉዳይ ላይ ዕለታዊ የመረጃ ቅኝታችን ያተኩራል። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። የኤርትራ ጄኔራሎች ከሰሞኑ በይፋ ወደ ኢትዮጵያ ሉዓላዊ ድንበር አቋርጠው ገብተው ከህወሓት መሪዎች ጋር በአደባባይ ጥምረታቸውን ሲያውጁ የታየበት አጋጣሚ ነበር። ጄኔራል ባጫ ደበሌም በዚህ ክስተት ነው ጽሑፋቸውን የጀመሩት። እንደ አውሮፓውያን አቆጣጠር ነሐሴ 3 2026 የኤርትራ ስርዓት ከፍተኛ የጦር አዛዦች ወደ ኢትዮጵያ ግዛት በመግባት በድንበር ከተማዋ ዛላምበሳ ላይ ታይተዋል። ይህ ክስተት በይፋዊ መድረክ የተካሄደ ሲሆን የኤርትራ መንግስት መለያዎች በግልጽ ታይተዋል። በተለይም የኤርትራ ባንዲራ በስፍራው በይፋ መውለብለቡ ተስተውሏል የተባለው እነዚህ የኤርትራ ወታደራዊ አመራሮች በኢትዮጵያ መሬት ላይ ያለ ፍቃድ መገኘታቸው የተደበቀ አልነበረም። ይልቁንም ክስተቱ በግልጽ የተፈጸመ ነው። ቪዲዮዎችም በፍጥነት በማህበራዊ ሚዲያ ላይ በመሰራጨት ለሰፊው ህዝብ እንዲታወቅ ተደርገዋል ያሉት አምባሳደር ባጫ ደበሌ ናቸው። ይህ ድርጊት የኢትዮጵያ ሉዓላዊነትና የግዛት አንድነት በቀጥታ የሚጥስና በሉዓላዊ መንግስታት መካከል ያሉ መሰረታዊ የዓለም አቀፍ ግንኙነት መርሆችን የሚጻረር ነው ያሉት ጄኔራሉ ይህ ክስተት በተናጠል የተፈጠረ አይደለም። በህወሓት አክራሪ ኃይሎችና በኤርትራ መንግስት መካከል ለተወሰነ ጊዜ በስውርና በግልጽ መንገድ ሲካሄድ የቆየው ትብብር መጨረሻ መድረሻ ነው ሲሉ ፈርጀውታል። በቅርቡ የወጡ መረጃዎች እንደሚያመላክቱት ነሐሴ 6 2026 በፈረንጆቹ አቆጣጠር የኤርትራ ወታደራዊ ንብረቶች፣ ታንኮችና ከባድ መሳሪያዎችን ጨምሮ ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ ክልል መግባታቸው ይታወቃል ያሉት ጄኔራል ባጫ ጽምዶ በሚል ስያሜ በሚጠራው ጥምረት ስር የኤርትራ መንግስትና የህወሓት አክራሪ ክፍሎች በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ላይ የበለጠ ግልጽና የኃይል አጠቃቀም ያካተተ ዘመቻ መጀመራቸውን አሳይተዋል። በህወሓት አክራሪ ቡድን ስር የተደራጀው ጥምረት ውስጥ ያሉ ከፍተኛ ኃላፊዎች በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመጀመር ዝግጁ መሆናቸውንም በይፋ ገልጸዋል። እነዚህ አካላት ከኢትዮጵያ ቀጠናዊና ታሪካዊ ተቃዋሚዎች የሚያገኙትን የውጭ ድጋፍ እንደ ፖለቲካ ህልውናቸው ዋስትና በመቁጠር እንደሚያዩት አሳይተዋል በማለትም ይህም የኢትዮጵያን መንግስት ህገ መንግስታዊ ስርዓትና የፌዴራል መንግስቱ ላይ አደጋ በመደቀን የራሳቸውን የፖለቲካ ዕጣ ፈንታ በጉልበት ለመወሰን ቆርጠው ስለመነሳታቸው መስካሪያ ያሻውም ባይ ናቸው። በተመሳሳይ በአፈሳና አስገዳጅ ወታደራዊ ምልመላው ላይ አጠናክረው እንደቀጠሉበት በማስታወስ የኤርትራ መንግስት አፋኝ የፖለቲካ ቁጥጥር ስርዓት መገለጫ የሆኑ ግዳጅ አፈሳና ጠበኝነት በትግራይ መተግበር ከጀመሩ ሰነባብተዋል ነው ያሉት። በመሆኑም ማንኛውም ሉዓላዊ መንግስት በተለይም በህዝብ የተመረጠና በዓለም አቀፍ ደረጃ እውቅና ያለው በግዛቱ ላይ ህጋዊ ስልጣኑን በመጠቀም የሚመራ መንግስት በሉዓላዊነቱ ላይ ለሚፈጠር ማንኛውም የደህንነት ስጋት ምላሽ የመስጠት ተፈጥሯዊ መብት እንዳለው ከወዲሁ ማሳወቅ ተገቢ ነው ብለዋል። ምክንያቱ ደግሞ ይህ መንግስት የህገ መንግስታዊ ስርዓቱንና የሀገሪቱን ብሔራዊ ደህንነት የመጠበቅ ዋነኛ ኃላፊነት ያለበት አካል ነውና ሲሉ አክለዋል። በተጨማሪም በታሪካዊ ጠላትነት ከሚታይ ጎረቤት መንግስት የሚደገፍ የሚመራ ወይም የሚታዘዝ የትጥቅ አሊያም የአመፅ እንቅስቃሴ ከፍተኛ የደህንነት ስጋት የሚፈጠር በመሆኑ ምክንያት በዓለም አቀፍ ህግ መሰረት አንድ መንግስት ራሱን የመከላከል ተፈጥሯዊ መብቱን ለመጠቀም በቂ ምክንያት ይሆነዋል ሲሉም አስምረውበታል። አምባሳደር ባጫ ይቀጥላሉ።
ኢትዮጵያ ከፕሪቶሪያ የሰላም ስምምነት በኋላ ባሉት ከሁለት በሚበልጡ ዓመታት ጊዜ ውስጥ ተከታታይ ትንኮሳና ጫና ሲደርስባት እንደነበር በማስታወስ ለእነዚህ ግልጽ ትንኮሳዎች ስታሳይ የነበረው ምላሽ ደግሞ ከፍተኛ የስትራቴጂክ ትዕግስት ነው ብለዋል። ኢትዮጵያ ኃላፊነት የሚሰማት የቀጠናው ሀገርና መንግስት በመሆኗ በዓለም አቀፉ ስርዓትና በሰፊው የአፍሪካ ቀንድ ቀጠና የሚገኙ ተያያዥ የደህንነት ቀውሶችን በመገንዘብ ቀድሞውኑ ደካማ የሆነውን የቀጠናውን ሰላም የበለጠ ሊያተራምስ ከሚችል ከማንኛውም እርምጃ ለመቆጠብ ጥረት አድርጋለች ሲሉም ነው ያስታወሱት። እናም የኢትዮጵያ ፖሊሲ ሚዛናዊ የሆነ ትዕግስት፣ በጥንቃቄ በተመሩ ውሳኔዎችና ግጭትን ማርገብ በሚችል ስትራቴጂ ላይ የተመሰረተ ነበር ያሉት ባጫ ይህ ግን አይቀጥልም ሲሉ አስጠንቅቀዋል። ምንም እንኳን የግዛት አንድነቷና ሉዓላዊነቷ በተደጋጋሚ ሲተነኮስ ብትመለከትም በብሔራዊ ደህንነቷ ላይም የማያባራ ጥቃት ቢቃጣበትም ኢትዮጵያ ወደ ግዙፍ ወታደራዊ የመልስ ምት ለማምራት አልፈቀደችም በማለት ሆኖም የራስን ሉዓላዊነት መከላከል መሰረታዊ የሀገርነት መብት እንደሆነ ቢታወቅ ሲሉ አክለዋል። እነዚህ ሚዛናዊ ስትራቴጂክ መታገሶች በተለይም ከኤርትራ መንግስት ጋር ትብብር ከፈጠረው የህወሓት አክራሪ ክፍል የተፈጸሙ የተወሰኑ የድንበር ጥቃቶችና ትንኮሳዎችን በመመከት ብቻ የተገደቡ ወደ ሰፊ መካረር እንዳያመሩ በጥንቃቄ የተያዙ ነበር ብለዋል ጄኔራል ባጫ። ነገር ግን ከሁለት ዓመታት በላይ የቆየው ይህ ስትራቴጂክ ትዕግስት ፖሊሲ ዓለም አቀፉ ማህበረሰብ እነዚህን ኃላፊነት የጎደላቸው አካላት ከአላስፈላጊ ወታደራዊ እንቅስቃሴያቸው እንዲመለሱ በቂ ጫና ያደርጋል በሚል ግምት ላይ የተመሰረተ ነበር በማለት የአውሮፓ ህብረት ያወጣቸው መግለጫዎችና የአሜሪካ መንግስት በህወሓት አክራሪ መሪዎች ላይ የጣላቸው ማዕቀቦች በትክክለኛው ሰዓት የተወሰዱ እርምጃዎች ናቸው ብለን እናምናለን ብለዋል። ሆኖም እስካሁን ድረስ እነዚህ መግለጫዎችና ውስን ማዕቀቦች በአስመራም ሆነ በትግራይ ያሉ የኤርትራ ፕሮክሲ ኃይሎች ወይም ተባባሪዎች በሚያሳዩት ያልተቋረጠ ትንኮሳ ላይ ምንም አይነት ለውጥ ማምጣት አልቻሉም ይላሉ። በመሆኑም የኢትዮጵያ ብሔራዊ ደህንነት፣ ሉዓላዊነትና የግዛት አንድነት እንዲህ በእብሪት እየተጣሱ ባሉበት ሁኔታ መንግስት ለረጅም ጊዜ በትዕግስት አቋሙ እንዲቀጥል መጠበቅ ተገቢ አይሆንም በማለት የኢትዮጵያ መንግስት ሉዓላዊነቱ፣ የግዛት አንድነቱና ብሔራዊ ደህንነቱም በተደጋጋሚና ሆነ ተብሎ በዓላማ በሚከናወኑ ጥቃቶች አደጋ እየተጋረጡበት ይህንን በትዕግስት ላይ የተመሰረተ አቋሙን ማስቀጠል አይቻልም ብለዋል። በተጨማሪም የኢትዮጵያ መንግስት የዜጎቹን መሰረታዊ መብቶችና ደህንነት የመጠበቅ ህገ መንግስታዊና ሞራላዊ ኃላፊነት እንዳለበት በማስታወስ ይህም በተለይ የትግራይ ተወላጆችን ጭምር እንደሚያካትት መታወቅ አለበት ባይ ናቸው። እነዚህ ዜጎች አክራሪ የህወሓት መሪዎችን የፖለቲካ ዓላማ ለማሳካት በሚደረግ ትርጉም አልባ ትግል ውስጥ የጥይት ማብረጃ እንዲሆኑ ተደርገዋል በማለት ወጣቶች አሁንም ድረስ በግዳጅ እየተመለመሉ እንደሆነና በሱዳን የእርስ በእርስ ጦርነት ውስጥ ሳይቀር ቅጥረኛ ኃይል ሆነው በገፍ እየተላኩ እንደሆነ በጽሁፋቸው ሞግተዋል። የኢትዮጵያ መንግስት ከኤርትራ መንግስት ጋር በውይይትና በዲፕሎማሲያዊ መንገድ መፍትሄ ለመፈለግ ያለውን ፍላጎት በተደጋጋሚ መግለጹን ያስታወሱት ጄኔራል ባጫ ብልጽግና መራሹ መንግስት በአሸማጋይ አካላት በኩል የዲፕሎማሲ ጥረቶችን ሲያደርግ እንደቆየ ከዚህም በተጨማሪ እንደ አውሮፓውያን አቆጣጠር የካቲት 2026 የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ በኩል በይፋ የፊት ለፊት ውይይት ጥሪ መቅረቡንም ጠቁመዋል። ሆኖም እነዚህ ጥረቶች በአስመራ በተደጋጋሚ ውድቅ ተደርገዋል በማለት የኤርትራ መንግስት አካሄድ በተጠናከረ መልኩ ኃላፊነት የተሞላበት የበሰለና ገንቢ የዲፕሎማሲ ግንኙነት ለመከተል ፍላጎት እንደሌለው ብቻ ሳይሆን በመንግስታት መካከል ያሉ የሉዓላዊነትና የግዛት አንድነት መሰረታዊ መርሆችንም እንደማይጠብቅ በተግባር አሳይቷል ሲሉ ወንጅለዋል። አስመራ ከጎረቤቷ ኢትዮጵያ ጋር ገንቢ የሆነ ግንኙነት ለመመስረት ከመስራት ይልቅ ኢትዮጵያን ለማዳከምና ለማተራመስ ያግዛሉ ያለቻቸውን ፖሊሲዎች በግልጽ ለመከተል ዓላማ እንዳላት የሚያሳዩ ምልክቶችን በተደጋጋሚ እንዳረጋገጠ፣ ይህም የአንድ ጎረቤት ሀገር ሉዓላዊነት፣ የግዛት አንድነትና ፖለቲካዊ መረጋጋት ላይ ከባድ አደጋ እንደደቀነ እሙን ነው ብለዋል። ፕሬዝዳንት ኢሳያስ አፈወርቂም ለረጅም ጊዜ የተከተሉት ስትራቴጂካዊ ዓላማን አልተውትም በማለት ከነዚህ መካከል ኢትዮጵያን ማዳከም፣ መከፋፈልና በፖለቲካ ተጽዕኖ ውስጥ ማስገባት ኤርትራ የቀጠናው ሀያል እንድትሆን ያስችላል የሚል ሶት ፖሊሲ እንደሆነም ነው ያብራሩት። ጄኔራል ባጫም እንዲህ ያለው አመለካከት በሁለት ሀገራት መካከል ያለ ተራ ለመግባባት ብቻ አይደለም ይላሉ። ይልቁንም በትርምስ በግጭትና የአንድን ሀገር የውስጥ ክፍፍሎች በማቀጣጠል የአፍሪካ ቀንድን ቀጠና ፖለቲካዊ መዋቅር ለመቀየር የሚደረግ አደገኛ ሙከራ ነው ብለውታል። ታሪክ እንደሚያሳየው እንዲህ አይነት አደገኛ የስትራቴጂክ ስህተቶችና ከእውነታ የራቁ ምኞቶች ብዙ ጊዜ ከታቀደው በላይ አደገኛ መዘዞችን ይዘው ይመጣሉ በማለት ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ያለውን የፖለቲካ አሰላለፍ በዚህ ልክ ለመቀየር የሚከተሉት ፖሊሲዎች መንግስታትን የማዳከም የፖለቲካ እውነታዎችን በኃይል ወደ መቀየር የሚያመራ ከሆነ
ከሆነ ተጽዕኖው ከኢትዮጵያና ከኤርትራ ድንበር በላይ የሚዘልቅ ከባድ አደጋዎችን ይዞ ይመጣል ሲሉም አሳስበዋል። ስለዚህም በብጥብጥ ላይ የተመሰረቱ የፖለቲካ ዓላማዎች ከታሰበው በተለየና ከቁጥጥር ውጭ የሆነ ውጤት ሊያስከትሉ እንደሚችሉ ላስታውሳችሁ እወዳለሁ ብለዋል። የኤርትራ ስርዓት ይህን ፖሊሲውን መከተሉን ከቀጠለበት ኢትዮጵያ ሉዓላዊነቷን የግዛት አንድነቷንና ብሔራዊ አንድነቷን ለመጠበቅ እንደዚህም የተቃጣባትን አደጋ ለመከላከል ሕጋዊ መብቷን ለመጠቀምና አስፈላጊ እርምጃዎችን ለመውሰድ ልትገደድ ትችላለች ሲሉም ነው ያሳሰቡት። እንዲህ አይነቱ ውጥረት ማባባስ የሚያስከትለው ውጤት የከፋ እንደሚሆን በማውሳት በኤርትራ ከባድ አለመረጋጋት እስከ መንግስታዊ መዋቅር መፍረስ አደጋ ድረስ እንዲሁም በተለያዩ አቅጣጫዎች ሰፊ የስደት ቀውስ ሊከተል ይችላል በማለት አስጠንቅቀዋል። እንዲህ ያሉ ውጤቶችን ቀድሞ መከላከል ደግሞ በኢትዮጵያ ብቻ ሳይሆን በአፍሪካ ቀንድ ሰላምና መረጋጋት ያገባናል የሚሉ ቀጠናዊ አህጉራዊና ዓለም አቀፍ ኃይሎች ላይም ከፍተኛ ሰብአዊ፣ ፖለቲካዊና የደህንነት ጫና ሊያሳድር ይችላል በማለት በተጨማሪም የቀይ ባህር የተረጋጋና ደህንነቱ የተጠበቀ የባህር ትራንስፖርት ላይ አደገኛ ጦስ ሊያመጣም እንደሚችል ነው ያወሱት። እናም ጄኔራል ባጫ ዓለም አቀፉ ማህበረሰብ እንዲህ ያሉ ጥሰቶች ሲፈጸሙ ዝም ማለት ራሱ አደጋ እንዳለው መገንዘብ ይኖርበታል። የኤርትራ መንግስት በኢትዮጵያ ግዛት ላይ የሚንቀሳቀሱ ማንኛውንም ኃይሎች ወዲያውኑ ማስወጣትና በኢትዮጵያ የውስጥ ጉዳዮች የሚያደርገውን ማንኛውንም ጣልቃ ገብነት ማቆም አለበት ሲሉም ጥሪ አቅርበዋል። ይህንን ማድረግ ካልተቻለ በሉዓላዊ መንግስታት መካከል ያሉ መርሆችን በቀጣይ መጣስ ብቻ ሳይሆን ከኢትዮጵያና ከኤርትራ ድንበር በላይ የሚዘልቅ አደገኛ የግጭት ማዕበል እንዲበረታ ሊያደርግ ይችላል ሲሉ አስጠንቅቀው በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ቀጣይነት ያለው ጥሰት የሚፈጽሙ አካላት ኋላ በሚመጣው ትርምስና ሰብአዊ ቀውስ ላይ ዋነኛ ተጠያቂ እንደሚሆኑ ሊያውቁት ይገባልም ብለዋል። ውድ የሸገር ታይምስ ቤተሰቦች ዕለታዊ መረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።